ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የእስራኤልና የኢራን ጦርነት ዳግም አገርሽቷል። እስራኤል ኢራንን ለማጥቃት እየተዘጋጀች ነው። የመካከለኛው ምስራቅ ጦርነት ዳግም ተጀምሯል። እስራኤል በሊባኖስ ላይ እየወሰደች ባለው ጥቃት እንዲሁም ኢራን በእስራኤል ላይ ሚሳኤል በመተኮሷ ትራምፕ ደስተኛ እንዳልሆኑ ገልጸዋል። ሁለቱም ሀገራት ጥቃት ከመፈጸማቸው በፊት ለአሜሪካ አሳውቀዋል። የኢራን ጥቃት እስራኤል በሊባኖስ እያካሄደችው ላለው ጥቃት የአጸፋ መልስ እንደሆነ ተገልጿል። የመካከለኛው ምስራቅ ሰማይም እሳት ለብሷል። ኢራን በደርዘን የሚቆጠሩ የባሊስቲክ ሚሳኤሎችን ወደ እስራኤል መተኮሷ ቀጠናው ወደ ከባድ ጦርነት እያመራ እንደሆነ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ የትግራይ ተወላጆች በሱዳን ጦርነት እንደተሳተፉ የሚያሳዩ መረጃዎች ወጥተዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ያወጣው አዲስ ሪፖርት እንዳመላከተው ደግሞ በትግራይ ክልል በተለያዩ ከተሞችና ገጠራማ ወረዳዎች ሰፊና አስገዳጅ ውትድርና ምልመላ ዘመቻ እየተካሄደ እንደሆነ መረጃዎች ወጥተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ያከናወነውን የክትትልና የምርመራ መረጃ ዛሬ ይፋ አድርጓል። ሙሉ ሪፖርቱን በዜናችን በዝርዝር እናስደምጣቸዋለን። በአፋር ክልል ሎጊያ ከተማ ዛሬ የእሳት አደጋ እንደተከሰተ አደጋው በንብረት ላይ ጉዳት ቢያደርስም በቁጥጥር ስር መዋሉም ተሰምቷል። ይህን መረጃን በዜናችን በዝርዝር እናስደምጣችኋለን። ከስልጤ ዞን አልቾ ወሪሮ ወረዳ ተነስቶ 18 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ በምስራቅ ጉራጌ ዞን ኤደና አደባት ቀበሌ መንገድ ስቶ ገደል ውስጥ በመግባቱ የ11 ሰዎች ህይወት ማለፉ ተሰምቷል። ይህን መረጃን በዜናችን በዝርዝር እናስደምጣችኋለን። በትግራይ ክልል ዛሬም የድሮን ጥቃት እንደተፈጸመ የሚያሳዩ መረጃዎችም ወጥተዋል። ይህን መረጃን በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970214444 ወይም በ0926777011 ይደውሉ። ሰመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ ኢራን ወደ እስራኤል በርካታ ሚሳኤሎችን ተኩሳለች። የመካከለኛው ምስራቅ ሰማይም እሳት ለብሷል። ኢራን በደርዘን የሚቆጠሩ የባሊስቲክ ሚሳኤሎችን ወደ እስራኤል መተኮሷ ቀጠና ወደ ከባድ ጦርነት እያመራ እንደሆነ ተገልጿል። በመካከለኛው ምስራቅ ያለው ውጥረት በታሪክ ታይቶ በማይታወቅ መልኩ ወደ ለየለት ቀውስ ተቀይሯል። የእስራኤል መከላከያ ሰራዊት ከሰዓታት በፊት በሰጠው እጅግ አስቸኳይ መግለጫ ኢራን በርካታ የባሊስቲክ ሚሳኤሎችን በቀጥታ ወደ እስራኤል መተኮሷን ይፋ አድርጓል። በአሁኑ ሰዓትም በሰሜናዊ የእስራኤል ከተሞች የአየር አደጋ ማስጠንቀቂያ ደውሎች በከፍተኛ ሁኔታ እያስተጋቡ ሲሆን ህዝቡ በአስቸኳይ ወደ መከላከያ መጠለያዎች እንዲገባ ጥብቅ መመሪያ ተላልፏል። ይህ መጠነ ሰፊ ጥቃት የተሰነዘረው እስራኤል ዛሬ ማለዳ ላይ በሊባኖስ ቤሩት ዳሂ አካባቢ ላይ ለፈጸመችው ከባድ የአየር ድብደባ ማዕበል ኢራን የአጸፋ ምላሽ እንደምትወስድ በይፋ ከዛተች በኋላ ነው። ሁኔታው የዓለም አቀፍን ትኩረት የሳበ ሲሆን እንደ ኳታር ያሉ የጎረቤት ሀገራት የንግድ አውሮፕላኖቻቸው የኢራንን የአየር ክልል ሙሉ በሙሉ እንዲቀይሩና እንዲርቁ በአስቸኳይ ያዘዙ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ሚሳኤል ተኩሳቸዋል፣ ይበቃቸዋል፣ አሁኑኑ ወደ ድርድር ጠረጴዛ ተመለሱ የሚል መልእክት አስተላልፈዋል። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል እየተካሄደ ስላለው ከፍተኛ የሚሳኤል ልውውጥ አስመልክቶ ለፎክስ ኒውስ በሰጡት አዲስ መግለጫ ለኢራን ቀጥተኛ መልእክት አስተላልፈዋል። ለኢራን የሚመክረው ነገር ቢኖር ሚሳኤሎቻችሁን ተኩሳቸዋል፣ ይበቃቸዋል፣ አሁኑኑ ወደ ድርድር ጠረጴዛው ተመለሱና ስምምነት አድርጉ በማለት
ጥሪ አቅርበዋል። ትራምፕ ጥቃቱ ከዚህ በላይ እንዲቀጥል እንደማይፈልጉና የዋይት ሀውስ አስተዳደራቸው ወታደራዊ ፍጥጫው ቆሞ ሀገራቱ ወደ ዲፕሎማሲያዊ ንግግር እንዲመጡ ግፊት እንደሚያደርግም በንግግራቸው ፍንጭ ሰጥተዋል። ኢራንና እስራኤል ጥቃት ከመፈጸማቸው በፊትም ለአሜሪካ አሳውቀዋል። የኢራን ጥቃት እስራኤል በሊባኖስ እያካሄደችው ላሉ ጥቃት የአጸፋ መልስ እንደሆነም መረጃዎች ወጥተዋል። ከሳተላይት የተገኙ አዳዲስ ምስሎችና የወታደራዊ ደህንነት ግምገማዎች እንደሚያመለክቱት ኢራን ከዚህ ቀደም በደረሱባት የአየር ጥቃቶች ምክንያት ተዘግተው የነበሩት የምድር ውስጥ የሚሳኤል መጋዘኖቿንና መተላለፊያ ዋሻዎቿን በከፍተኛ ፍጥነት መልሳ እየገነባችና ወደ ስራ እያስገባች መሆኑም ተረጋግጧል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ያከናወነውን የክትትልና የምርመራ መረጃ ዛሬ ይፋ አድርጓል። ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን ማሳወቅ ቸው ይታወሳል። የሟቾቹን ዝርዝርም ይፋ ማድረጋቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ከዓይን እማኞች ከተጎጂዎችና ከመንግስት አካላት አሰባሰብኩት ባለው መረጃ በጥቃቱ የመንግስት የጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን እንዳረጋገጠ ገልጿል። ኮሚሽኑ በምርመራ ሂደቱ አረጋገጥኩት እንዳለው በአሰኮ ወረዳ ደለተ ጫፋ ቀበሌ ከግንቦት 22 ቀን ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ በአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ፖሊስ እንዲሁም ራሱን የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን መካከል ግጭት ተፈጥሯል። ይህንን ግጭት ተከትሎ ታጣቂ ቡድኑ በፈጸመው ጥቃት ከአካባቢው መሸሽ ያልቻሉ ኃይሉ ንጉሴና ሰሙ አባይነህ በተባሉ ሁለት የክርስትና እምነት ተከታዮች እንዲሁም ከብቶች በመጠበቅ ላይ በነበረ በአቶ ሰፈኖ በተባለ አንድ የእስልምና እምነት ተከታይ በአጠቃላይ የሶስት ሲቪል ሰዎች ህይወት ሊያልፍ ችሏል ሲል ኢሰማኮ ገልጿል። በተጨማሪም በጥቃቱ የጥለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን ኮሚሽኑ ያረጋገጠ ሲሆን የቢዮ ቡጡሌ የሼክ ሙስተፋ መስጂድ አጥር ላይ ጉዳት መድረሱን፣ ቁጥራቸው በውል ባልታወቁ ቤቶች ላይ ቃጠሎ መከሰቱንና በጤና ጣቢያ በመኖሪያ ቤቶችና የንግድ መደብሮች ላይ ዘረፋ መፈጸሙን አስታውቋል። በጥቃቱ ምክንያትም ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውንም የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጧል። ኢሰማኮ በአርሲ ዞን በሽርካ፣ በአሰኮ፣ በአንቆሎ አቤ፣ ጉናና መርቲ ወረዳዎች ላይ በታጣቂዎቹ ሲፈጸሙ የነበሩ ጥቃቶች ዳግም እንዳይከሰቱ ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት ማሳሰቡን አስታውሰዋል። ወደ ቀጣዩ መረጃችን ስናልፍ በአፋር ክልል ሎጊያ ከተማ ዛሬ የእሳት አደጋ መከሰቱን፣ አደጋው በንብረት ላይ ጉዳት ቢያደርስም በቁጥጥር ስር መዋሉን ክልሉ ገልጿል። በከተማ ልዩ ስሙ አሊና አጂ በተሰኘው ቦታ በንብረት ላይ ውድመት ያስከተለ የእሳት አደጋ መድረሱን የሚያሳዩ መረጃዎች ከቦታው በስፋት ወጥተዋል። ከቦታው በወጡ መረጃዎች መሰረትም አካባቢው በከፍተኛ ጭስ ታጉ የተስተዋለ ሲሆን በክልሉ ካለው ከፍተኛ ሙቀት ጋር በተያያዘ አደጋውን ለመቆጣጠር አስቸጋሪ ሆኖ እንደነበርና በቆይታም አደጋውን መቆጣጠር እንደተቻለ መረጃዎች ወጥተዋል። በሌላ መረጃ ደግሞ ከስልጤ ዞን አልቾ ውሪሮ ወረዳ ተነስቶ 18 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ በምስራቅ ጉራጌ ዞን ኤደና አደባት ቀበሌ መንገድ ስቶ ገደል ውስጥ በመግባቱ የ11 ሰዎች ህይወት ማለፉን ወረዳው አሳውቋል። ሹፌሩን ጨምሮ በ3 ሰዎች ላይ ከፍተኛ የአካል ጉዳት ደርሶ ሕክምና እየተከታተሉ ይገኛሉ። 2 ህጻናትን ጨምሮ 4 ሰዎች ያለምንም ጉዳት በሙሉ ጤንነት መትረፋቸውም ተገልጿል። የወረዳው አስተዳደር በአደጋው ሳቢያ ህይወታቸው ያለፈ ሰዎች አስከሬንን ከቡታጅራ ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በማምጣት ለቤተሰቦቻቸው የማስረከብና ተጎጂዎች ደግሞ በቡታጅራና ወራቤ ሆስፒታሎች ተገቢውን ህክምና እንዲያገኙ የማድረግ ስራ እየሰራ መሆኑን አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ የትግራይ ተወላጆች በሱዳን ጦርነት ላይ ተሳትፏል የሚሉ መረጃዎች እየወጡ ነው። የህወሓት አርሚ 7 ተብለው የሚጠሩ ታጣቂዎች የአልቡርሃን ጦርን በመደገፍ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፉ ይገኛሉ ተብሏል። በትናንትናው ዕለትም በሽራሮ አካባቢ ገመሃሎ በህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል የፈጸመው ድንገተኛ የድሮን ጥቃት ታጣቂዎቹ ወደ ሱዳን ለመሄድ እየተንቀሳቀሱ ስለነበር ነው የሚሉ መረጃዎችም ወጥተዋል። ይህ በእንዲህ እንዳለም ዛሬ እሁድ ግንቦት 30 ቀን አመሻሹ ላይ ከሽራሮ አቅራቢያ ሽምበኒላ በተባለ ስፍራ አዲስ የድሮን ጥቃት መፈጸሙ ተሰምቷል። ይህ በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛው ጥቃት ሲሆን ከቀናት በፊት የተካሄደውን ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱን ማውገዙ
መያዙ ይታወሳል። የዛሬው የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ እንደሆነም ተነግሯል። ከሁለት ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና በታጣቂዎች ላይ ያነጣጠረ እንደነበር ዘግይተው የወጡ መረጃዎች ማመላከታቸው አይዘነጋም። እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን እንዲሁም ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ነው ያሉትን ግንኙነት ማውገዛቸውን ተከትሎ ነው። የድሮን ጥቃቱ በተፈጸመበት በዚህ ሰዓትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ መግባታቸው ታውቋል። የፕሬዝዳንቱ የግብጽ ጉብኝት ትኩረት በውል ባይታወቅም ጠቅላይ ሚኒስትር አብይ የህወሓትንና የኤርትራ መንግስትን ጥምረት ከማውገዛቸው ባለፈ በሁለቱ ቀናት የተፈጸሙት ጥቃቶች ከኤርትራ ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑን ያሳያልም ተብሏል። ይህ በእንዲህ እንዳለም ቅድሚያ ለሰብአዊ መብቶች ኢትዮጵያ ያወጣው አዲስ ሪፖርት እንዳመላከተው በትግራይ ክልል በተለያዩ ከተሞችና ገጠራማ ወረዳዎች ሰፊና አስገዳጅ የውትድርና ምልመላ ዘመቻ እየተካሄደ እንደሆነ መረጃዎች ወጥተዋል። ይህ በእንዲህ እንዳለም የሶማሊላንድ የውጭ ጉዳይ ሚኒስትር አብዲራህማን ዳሂድ በአካል ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሊላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም እንደምትችልም አረጋግጠዋል። ወደ መጨረሻው መረጃዎችን ስናልፍ ሰኔና ሰኞ ሲገጥሙ ጥፋት ይከተላል የሚለው ልማዳዊ ፍርሃት መሰረተ ቢስ እንደሆነ ባለሙያዎች ገልጸዋል ሲል መናኸሪያ ሬዲዮ ዘግቧል። በኢትዮጵያ ማህበረሰብ ዘንድ ሰኔና ሰኞ መግጠማቸው እንደ መጥፎ ዕድል ወይም የጥፋት ምልክት ተደርጎ የመወሰድ ልማድ ለዘመናት ሲነገር ቆይቷል። ሀሳባቸውን የገለጹት የታሪክ ባለሙያው አቶ በላይ ስጦታው ቀናቱ መግጠማቸው በራሱ የሚፈጥረው ምንም አይነት ለየት ያለ ጥፋት እንደሌለና ማህበረሰቡ እነዚህን መሰረተ ቢስ ልማዳዊ አመለካከቶች ሊቀይር እንደሚገባ ገልጸዋል ሲል መናኸሪያ ሬዲዮ ዘግቧል። በታሪክ ሂደት ውስጥ ሰኔና ሰኞ የገጠሙባቸው በርካታ ዓመታት ተመዝግበዋል። በእነዚህ ዓመታትም ሆኑ በሌሎች ወቅቶች በርካታ ጉዳዮችን መነሻ ያደረጉ አውዳሚ ጦርነቶችና ከዚያም የከፋ አሰቃቂ ክስተቶች መከሰታቸውን ታሪክ በማጣቀስ አብራርተዋል። ነገር ግን ክስተቶቹ በቀጥታ ሰኔ ወር ከሰኞ ከመግጠሙ ጋር ሳይሆን ልክ እንደ ሌሎች ቀናት የገጠሙ ተራ ክስተቶች መሆናቸውን ተናግረዋል። የሰኔና ሰኞ ክስተቶች መፈጠር የሰዎች ውሳኔና የተፈጥሮ መስተጋበር ውጤቶች እንጂ ቀናትን ተከትለው የሚመጡ ባለመሆናቸው ማህበረሰቡ ከሰኔና ሰኞ ጋር ተያይዘው የሚነገሩ ልማዳዊ ፍርሃቶችን አስቀርቶ ወቅቱን ለተለያዩ ጠቃሚ ጉዳዮች ሊጠቀምበት እንደሚገባ ጠቁመዋል በማለትም መናኸሪያ ሬዲዮ ጨምሮ ዘግቧል።